46 ነው የምንጀምረው። እሺ ዝግጁ ከሆናችሁ እንጀምር። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። ሐዲስ ቁጥር 46 እንደዚህ ይላል። عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው ምን አለ? أن رسول الله صلى الله عليه وسلم قال يا الله መልእክተኛ የአላህ ሰላም በሳቸው ላይ ሆነ እንደዚህ አሉ። أقرب ما يكون العبد من ربه አንድ ባሪያ ቅርብ የሚሆነው من ربه ወደ ጌታው وهو ساجد ሱጁድ ላይ ሆኖ ነው አሉ። ከዛ فأكثروا الدعاء ሱጁድ ላይ ስትሆኑ ዱዓ አብዙ አሉ። ለምን አንድ ሰው እየሰገደ ሱጁድ ላይ ከሆነ ወይም ደግሞ ፊቱን ግንባር ላይ አስነክቶ ከሆነ ማለት ነው ክርስቲያኖች ካላችሁ ያ ጊዜ ምን እየሆነ ያለው ለአምላኩ ቀርበዋል። ለምን አምላክን እያመለከ ነው ያለው፣ አምላክ ይሰማዋል። ስለዚህ ምን ያድርግ? ፈአክቲሩ አዱዓ ጸሎት ያብዛሉ። ስለዚህ ሁል ጊዜ ሲሰግዱ ሱጁድ ላይ ለአላህ የምንቀርብበት ስለሆነ ሁላችሁም ዱዓ አብዙ። ኦኬ ዱዓ ማድረግ ግዴታም ስለሆነ አላህ ወድዑኒ አስተጂብ ለኩም ጥሩኝ እመልስላችኋለሁ ስላለ በኢማን በየቂን ዱዓ አድርጉ። ዱዓ አስተርጉ ከልብ አይደለም ዝም ብሎ ይሳካላችሁ አምናችሁበት ዱዓ አድርጉ ማለት ነው። ለኛም ዱዓ አድርጉልን፣ በዱዓ አትርሱን፣ አላህ እንዲያግዘን ማለት ነው። ቀጥሉ ሐዲስ ቁጥር 47 عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ እንደዚህ አሉ። من سلك طريقا አንድ መንገድ የሄደ የተከተለ يلتمس فيه علما እውቀትን ፈልጎ ከሆነ መንገዱን የጀመረው ሰሐለ አላሁ ለሁ ጠሪቀሁ ኢለል ጀና አላህ ወደ ጀነት መንገዱን ያቀልልታል ወይም ጀነት ያስገባዋል አሉ። ስለዚህ እውነትን መፈለግ ራሱ ምን አለው? አጅር አለው። አንድ ሰው የእውነትን መንገድ መፈለግ አለበት። ኢቭን ሙስሊሞች እንኳን ብትሆኑ የእውቀት መንገድ ፈልጉ። እሺ የዛን ጊዜ አላህ ምን ያገላችኋል? መንገዱን ያገራላችኋል፣ እንዲሁም ደግሞ ጀነት ይሰጣችኋል ማለት። ስለዚህ ሁልጊዜ ማድረግ አለባችሁ መንገድ ላይ ወይም ደግሞ መንገድ ላይ ያልኩኝ ትክክለኛው መንገድ መፈለግ እውቀትን መፈለግ አለባችሁ ማለት ነው። እሺ የመጨረሻ ሐዲስ عن أبي هريرة رضي الله عنه أبو هريرة እንደዘገበው أن رسول الله صلى الله عليه وسلم يا الله መልእክተኛ صلى الله عليه وسلم صلوات አውርዱ صلى الله عليه وسلم እሺ إن الله يقول يوم القيامة አምላክ አላሁ ስብሐነሁ ወተዓላ የውመል ቂያማ ይላል። ምን ይላል? አይነል ሙተሐቡነ ቢጀላሊ በእኔ ልቅና በእኔ የተዋደዱ የት ናቸው? አልየውመ ኡዚልሁም ፊ ዚሊ ዛሬ እኔ በጥላዬ እጠልላችኋለሁኝ። የውመ ላ ዚለ ኢላ ዚሊ ከኔ ውጭ ጥላ የለምና የዛ ሰዓት ጥላ ሆናቸዋለሁ አለ። ስለዚህ በአላህ መንገድ ለአላህ ብሎ መገናኘት ለአላህ ብሎ መዋደድ ራሱ ምን ያስገኛል? የውመል ቂያማ የአላህን ጥላ የአላህን ሰላም እንድናገኝ ያደርገናል ማለት ነው። ሁላችንም እዚህ ያለ 2000 ሰዎች 2000 ሰው ቀላል ነገር አይደለም። ባይ ዘ ወይ 2000 ሰው ማለት አንድ ሙሉ መስጂድ ማለት ነው። በጣም ብዙ ሰው ነው እዚህ ጋር እንኳን ያላችሁ ማለት ነው። ሁላችንም እዚህ የተቀመጠው ምን አስበን ነው? የአላህን ውዴታ ነው አይደለ? በአላህ የተሰበሰብነው የአላህን ቃል እየተማርን ያለ ነው። የአላህን መንገድ እያስተማርን ያለ ነው። ዓላማችን እሱ ነው አይደለ? ስለዚህ ነብያችን ምን አሉ? የውመል ቂያማ አላህ ምን ይላል? አይነል ሙተሐቡነ ቢጀላሊ በኔ መንገድ ወይም ደግሞ ለኔ ብለው የተዋደዱ የት ናቸው ይላል። ከዛ ቀጥሎ ምን አለ? የውመ ዛሬ እኮ አለ የውመል ቂያማ ኡዚልሁም ፊ ዚሊ በጥላዬ አስጠልላቸዋለሁኝ። የውመ ላ ዚለ ኢላ ዚሊ ከኔ ውስጥ ጥላ የለም ይላልና ማዕድና ከፉ ጋር ተፈተ አውራሺ እፎይ ልክ የሞተ ሰው አትጥራ፣ ዝም በል ሰውየው ተቀብሯል፣ አትረብሽ። ይሄን ይመስላል። ልክ ይነግራል። እንዳታወልዱ ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ማርሽ ቀየር። እሺ ሲሳይ ምን አልከኝ? ጆሮ ያልሰማም ድገምልኝ። የ6 ዓመት ልጅ ግንኙነት የሚያደርግ የነብያችሁ እንትና ማለት ነው የእግዚአብሔር ነብይ ዳዊት ማለት የደፈራት እሷን ነው እግዚአብሔር ያስደፈራት። መጽሐፈ ሳሙኤል ያስደፈራችሁ ሴቶች ያፈለከው ሂደህ እሱን አታመልከውም? እንደ መጀመሪያ ሲሳይ አስደፋሪ አምላክ እያመለክ ያጀማ መሲን አስገቡ አስደፋሪ አምላክ እያመለክ አይከብድም እንዴ? ሲሳይ ምን ነካ? እሱ ማለት ፈልገህ ነው? እሱ ከሆነ ያስደፍራል እኮ አይደል እንዴ? እዚህ ጋር አስደፈራት፣ ያው እዚህ ጋር አስደፈራት። ማንን? ጩጩዋን ህፃኗን አስደፈራት። ማን ያስደፋት? እግዚአብሔር። ያው ዳዊትን መልእክተኛ ልኮ አስመጣት። ይሄ አይደለም ቀጣይ ታሪክ። እግዚአብሔር ያስደፋት 8 ሚስቶች አድርገልኝ።
ሴቲቱም ማረገዘች ይችላል። ቀጣዩ ምዕራፍ ላይ እዛው ደግሞ ምን ይላል? እግዚአብሔር እኔ በአደባባይ አስደፍራለሁ ይላልና አስደፋሪ አምላክ የምታመልከው ሲሳይ አስደፋሪ አምላክ። እሺ ምን ነው ዝም አልክ? ደነገጥክ እንዴ? ከበደ መርፌ አልጠበቅም። እንደዚህ እንደሚነገርህ ልክ እንደሚነገር አልጠበቅም። ደነገጠ፣ ዝም አለ። ሲሳይ ያ ሁላ ጮት የት ገባ? እሺ ኢምራን ወይ ደቀ መዝሙር ወንድሜ፣ አንተ ጥሩ ሰው ነህ። ዝም በል አንዴ። ጥሩ ሰው ነሽ አንተ፣ ደቀ መዝሙር ትቀጥላለህ። ግን አንዴ ያኛው ተሳዳቢው ይሄዳል። ተሳዳቢው ይውጣ። እሺ ደቀ መዝሙር አንዴ የሚታርከው ሲሳይ። እኔ እኮ የሚገርም መሰላችሁ፣ እንደዚህ ጮሆ ይገባ ደነገጠው። ድንግጥ ያለው አልጠበቀም። በቃ እንደዚህ አይነት መልስ ደህና አድርጌ ሲሰጠው መጽሐፉን የእግዚአብሔርን ቃል መጽሐፈ ሳሙኤል ሲከፍትለት ዝም አለ። በቃ በረደለት። አየህ፣ እንደዚህ ነው ልካቸው የምነግራቸው በመጽሐፍ ከተሳደባችሁ። ቀጥሎ እኛ ቤት መታችሁ የሞተ ሰው ስም አትጥሩ፣ ቄስህን አንተ የጠራኸውን ሰውዬ አገላብጬ ትቼዋለሁ። ባለፈው 30 ሰው ላይ ባለበት ማለት ነው ተገላብጦ ጠፍቷል። ስለዚህ እሱ ቤት ሄደህ አልቅስ ካለ ሚዲያም ላይ አታገኘውም፣ ጠፍቶልሃል። ፈልገውና አልቅስለት። ሚዲያ ከዚህ በኋላ አልችልም ብሎ ክርስቲያኑ ራሱ እኛ ቤት መጥቶ እንዲንቀው አድርገን ጥለነዋል። ድጋሚ እሱን ዙሮ የማየለም። የት ገባህ ሲሳይ? የት ገባህ? መሲ ሰላም አላችሁት መጣ እንዴ? ሲሳይ አልሞተም። ያ ጀማ ሲሳይ አለ አለ እኔ እኮ እግዚአብሔር ልክ የእግዚአብሔር ነው። ቆይ መሲ አንዴ ወቅት እንትን አልገውም። ቆይ ሲሳይ ቆይ ቀጥል በቃ። ቆይ ሲሳይ ቆይ አሁንም ደግሞ ዝም አለ። የእግዚአብሔርን ቃል እንዳሳየው ማለት ፈልጎ አልገባኝም እኮ ምንድን ነው ያለ ያለው? ሰምተሽዋል መሲ? አይ ቲንክ የእግዚአብሔርን ቃል ቲክቶክ ከፍቶ የሰጠው ሚዩት ማንሳት አይችልም። ለዛ ነው ቲክቶክ ነው እንዴ ሲሳይ? ለዛ ነው ላኩለት። ኦኬ አቻክ ሚዩት ማንሳት አሁን ኦንላይን ላይ እፎ ያለ ኪሲ ሄድና አንተ ከሱ ጋር ልክ ይነግራል። ወላሂ አልሞተም እንዴ? ባለፈው እኮ ምን አለ መሰለህ ሚዲያው ከብዶኛ ብሎ እኮ ሄደ። ተሳዳቢው እኮ ረሳው እንዴ ሲሳይ? ሰው ተጠራ ቢሉት ማንን ጠራሉ? ራሱን ጠራ እንደተባለው እንደዛ እኮ ሆንክ አንተ። እኛ የእግዚአብሔርን ቃል ለአንተ እያስተማርን ነው፣ እሱ በቂያችን ነው። ቄሶቹ ግን ማለት ነው ካሉ ይዘህና እነሱን አሰልፈናል። እሺ ሲሳይ፣ አሁን ደግሞ ዝም አለ እኮ ዝም አለ። ምን ነው መሲ ሂጂበት። ኢምራን እየተጫወትክ መሰለኝ ጭራሽ ፊት። ለምን ነው ሚውት ታደርገኝ? እየተከታተሉ ሚውት የሚያደርጉ ልጆች በጣም ፈጣን ናቸው። አድሚን ተቀይሮ ነው ወይቹ ናቸው? ኦኬ ኤኒዌይስ ሲሳይ ምን አለ እሰማለሁ ጋይስ። አዎ እሰማለሁ መሰለኝ። አይውል ሲሳይ ምን አለ መሰለ ነብያችሁ እንዲህ ነው ነብያችሁ እንዲያ ነው ለሚለው መልስ አለን። አልሐምዱሊላህ መመለስ እንችላለን። ኦኬ በእኛና በእናንተ መካከል ያለው ትልቁ ልዩነት ምንድነው? እናንተ ኢየሱስ እግዚአብሔር ነው ወይ ፈጣሪ ነው ወይ ለሚል መሰረታዊ ጥያቄ ስትጠየቁ መጽሐፍ ቅዱስን ገልጦ ኢየሱስ ፈጣሪ መሆኑን ማሳየት አልቻላችሁም። ስለዚህ እፎይ እያልክ የምጠራው ወንድምህ እሱ ተስፋ ቆርጦ ነው። ክርስቲያኑ ማህበረሰብ ከሚሰልም ምቀኝነት ነው። አሁን እሱ የገባበት ገሃነም እንድትገቡ ነው። ምቀኝነት ለምን ይሰልማሉ በሚል ነብያቸው እንዲህ ነው ነብያቸው እንዲህ ነው እያለ የሚሳደበው ያንን የሚያደርጋችሁ ምንድነው? ኢየሱስ ፈጣሪ መሆኑን መልስ መመለስ ስለማይችል ነው። ብዙ ጊዜ በነገራችን ላይ ኢምራንን የሆነ የገባሁት ያው እናንተ በሰፊው እንድታስተምሩበት የፈለኩት ያው ብዙ አድማጭና እንትን ስላላችሁ ማለት ነው። ባለፈ እኔ ቤት አንድ ሰው እየገብቶ ሙስሊሙ መጽሐፍ ቅዱስ ያነባል፣ ክርስቲያኑ ቁርአን ያነባል፣ እንደዚህ ነው የእናንተ ስራ አለ። በጣም ነው የምንለያየው። እኛ መጽሐፍ ቅዱስን የምናነበው ቤተ ክርስቲያን እስከዛሬ የደበቀቻችሁን እንድታውቁ ነው፣ እንድትድኑ ነው። ምክንያቱም አምላካችን አላህ ሱብሃነሁ ወተዓላ ትድኑ ዘንድ ይፈለጋልና ይላል። ኦኬ ኢየሱስ ፈጣሪ እንዳልሆነ ኢየሱስ እግዚአብሔር እንዳልሆነ እያሳየናችሁ ነው። እናንተ ግን ቁርአን ላይ መሳለቂያ እያደረጋችሁ ቁርአን ላይ እየቀጠፋችሁ ነው ያላችሁት። እኛ ኢቭን አማኞች ነን። በነገራችን ላይ በህዝበ ክርስቲያኑና በህዝበ ሙስሊሙ መካከል ያለው ልዩነት ራሱ በጣም የገረመ ምንድነው?
ሙስሊሙ በውስጡ እምነት አለው፣ መንፈሳዊነት አለው፣ ፈራህ ፈጣሪ ነው። እናንተ በውስጣችሁ የምትፈሩትና ራሱ እንኳን ይገስጸናል እንደው ይቀየመናል የምትሉት እንኳን አምላክ የላችሁም። ለማንም አትጨነቁም። እኛ ግን ፈራህ ፈጣሪዎች ነን። ኢቭን ኢየሱስ ወንጌል ላይ ምን እንደሚል ታውቃላችሁ? እግዚአብሔርን የሚፈራ ሰው ነው ተብሏል ኢየሱስ። እኛ እንደ ኢየሱስ አምላክን የምንፈራ ሰዎች ነን። ቤተክርስቲያን ተሳስታለች። ኦኬ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚል ስላሴ የሚል ኢየሱስ ፈጣሪ ነው የሚል በዘመናት መካከል የተፈጠረ ስህተት እንጂ የእግዚአብሔር መንፈስ አይደለም፣ እውነት አይደለም። ያን ትድኑ ዘንድ እንድታው መጽሐፍ ቅዱስን እንድታነቡ ነው እንጂ መጽሐፍ ቅዱስን ያነበብነው ክርስቲያን አፖሎጂስቶች ቁርአን ላይ እንደሚቀጥፉት አይደለም። በጣም ነው የምንለያየው። አይኛ ሙስሊሞች ውሸታም ናቸው የምትሉ ከሆነ እስኪ ሂዱ ኦርቶዶክስ ካልደበቀቻችሁ እስኪ ወንጌሉን አንብቡትና ማርያም እግዚአብሔር እናት ናት የሚል አውጡና አሳዩን። ፕሮቴስታንት አላወሻችንም የምትሉ ከሆነ ኢየሱስ ፈጣሪ ነው የሚል ከወንጌል አሳዩን። የዛ ጊዜ ሙስሊሙ ትክክል ነው ወይ? አዎ ቤተክርስቲያን ዋሽታናለች፣ ቤተክርስቲያን ተሳስታለች የሚለው ነገር ይገባቸዋል። እና ትድኑ ዘንድ ነው ወንድሞችም እያስተማሩ ያሉት። ሶሻል ሚዲያ ላይ ገንዘባችንን ጎልበታችንን እያባከን ያለ ነው። እና እዚህ መታችሁ እኔ እኮ ግርም የሚሉኝ ኦርቶዶክሶቹ ኦፎይ እንዴ እሱ እኮ ወንጌል አይደለም እኮ እንዴ ምን ነው እንትን አደረከው? የኦርቶዶክስ ዶግማ እኮ እንትን ነው፣ 5ቱ አዕማደ ምስጢር እኮ ነው የኦርቶዶክስ ዶግማ አደረከው። እፎይ ሲጋን እኮ ሂድና 5ቱ አዕማደ ምስጢራት ወንጌል ላይ ያለው ወይ የእግዚአብሔር መንፈስ ነው ወይ ኦርቶዶክስ የምታስተምሩ ብለህ ኦርቶዶክስን ፈትሽ። እፎይ ሲሞት እሱ ጉድጓድ አትገባም አንተ። እሱ ራሱ ደንግጦ የደነገጠ እኮ ነው የደነገጠ ታውቃላችሁ። ክው ብሎ እኮ ነው። በቃ ይበቃል። ኢምራን ቤተሰቦች እንዳይሰለችው። ምንድነው ደግሞ ይሄ ፎቶ ሰሞኑን እንደዚህ አይነት ፎቶ ዛሬ ነው እንጂ ዛሬ ይሄን ፎቶ እያየሁ ነው። የውይይት ጥሪ እነማን ናቸው እዚህ ተሰብስበው? አልሰማሁም። ሰማለሁኝ እንደዚህ አይነት ኢንፎርሜሽን ተወላይ ደረሰኝ። አይ በቃ ሚዲያ ላይ ያለሽ መሲ አልፎ አልፎ ነው የምገባው። አንዴ ሽንኩርት፣ አንዴ ስቀቀል፣ አንዴ ስቆላ፣ ግማሹን ሰማር። አይ ለበቀኛ ነገርሻል። ምን መሰለሽ ምን አደረገ? በተናጠል የውይይት ጥሪ አቀረብኩ አይመጡም። በቃ ተቀረበ አይመጡም። ስለዚህ ማድረግናል ሚዲያ ላይ ያሉት በሙሉ ጴንጤውም ኦርቶዶክሱም ኦሊጂሳሱም በአንድ ሳይሆን በቃ ከነሱ ሊወያይ የሚችል ካለ እንዲወያይ በአንድ ሰብስቤ ጠራኋቸው። ለምን ደከመኝ? ያኛውን ጠራሁ አይመጡም። ስለዚህ ምን አደረግኩኝ? ያው እንደዚህ ሰብስቤ በአንድ ጠራኋቸው። ካልመጡ ሪከርድ ተደርጎ ይቀመጣል። በቃ ሁሉም መናገር አይችሉም። ለምን ቀርቦላቸው እንደቀሩ ህዝቡ እንዲያይ ማለት ነውና ያው ይመጣሉ ብዬ ተስፋ አደርጋለሁ። እስካሁን ያልተወሰነ ቪዲዮ እስካሁን በ2 ሰዓት ብቻ 50 ሺህ ታይቶታል። በጣም ቫይራል ወጣል ቪዲዮ። እናንተም እየገባችሁ ኮሜንት ላይ ሜንሽን አድርጓቸው የመጨረሻ ቪዲዮ እና የውይይት ጥሪ ቀርቦላቸዋል መሲ ለሁሉም እዚህ ጋር የምታያቸው። በጣም ጥሩ ነው። አይመጡም። እኔ ይኸው 6ኛ ዓመትን ያስኩኝ እዚሁ አረጀሁ፣ ጡረታ ወጣሁኝ። ሐዋርያት ኢየሱስን እግዚአብሔር ነው ብለው ሰብካሉ። እኔ ተወያዩ ብል የሚሰማኝ የለም። ህዝበ ክርስቲያኑ ሰምቶ ጉድ ከምንሆን ብለው ነው መሰለኝ። በቃ ካፌ ላይ አያነሱም። እኔንማ የእናንተ እኮ ይሻላል ይመልሱላችኋል ራሱ። እኔንማ ካፌ ላይ አያንሱም። ያው ህዝበ ክርስቲያኑ ሰምቶ እንዳይደነግጥ ብለው ነው። አዎ ያስደነግጣል። በነገራችን ላይ ቀጥሉ ጋይስ። ጀዛኪላህ መሲ ነወርቲና በዱዓ አትርሺ ኢንሻአላህ። ሲመችሽ ደግሞ እየገባሽ ዘይኒ። አይ ቲንክ ሞዴሬተር ቅሬታ ቀርቦ ነበረ አፎ በይን ብለናል። ሞዴሬተር በጣም ቀነሰ ነበር፣ 3 ሞዴሬተር ነበር የነበረው። ለዛ ነው ግን ጨማምር አድርገናል። ኢንሻአላህ ከዚህ በኋላ ተስተካክሏል እና ሁላችሁም ጀዛኩሙላህ። ወንድም አንዋር ጀዛከላህ ጀማ ወንድም አንዋርን ሁላችሁም ፎሎ አድርጉት። እንዲሁም ደግሞ ረያን ሰላም አለይኩም። አድል ስጡኝ እንጂ ለምን እንዳወራ። ወይኔ ደቀ መዝሙር ወንድሜ እና ያ ትልቁ ላድርግሃለሁ። ናቀጥል ያው እሺ እንዴ ነህ? እሺ በጣም ግን ሚውተር በጣም አዘጋጅተህ መሰለኝ። ወታደሮች ብዙ ናቸው እንዴ? ታዲያ በሁሉም አለ። ይገርምሃል። ስማኝ እንጂ አንድ ነገር ልንገርህ። በነገራችን ላይ እሺ እየሰማህ ነው። ለምን የውይይት ጥያቄ እንደማይቀበሉ ታውቃለህ? ወላሂ ንገረኝ እስኪ። ላይክ እንደ ህፃን ልጅ ስለሚያዩ ነው። ገብቷል? ወላሂ ነው። አሃ ለዛ ነው ብፁዕ ወቅዱስ መጋቢ ብሉይ ሐዲስ ኤልያስ የተባዩ ማለት ነው። ለዛ ነው ሰድበውኝ ሄዱት። አሃ ለዛ ነው ተሳዳቢ ወገን ራሱ 4 ሰዓት ነገ የተወያየው። እዚህ ጋር የምታየው አክሌ የተባለው ሰው ለዛ ነው ነገ የተወያየው። ህፃን ጎ ስለማይ ነው። ኢምራን ጋር እና ትንሽ እንትን የሆነ ማለት አኬ ለምን እንደተወያየ ታውቃለህ? ትንሽ ነፍስ ያለህ ምናምን መስሎት ነበር ትንሽ። ከዛ በኋላ ገባው። ከዛማ ለምን አይነት መልስ እንደሰጠ አይተዋል። አሃ ታዲያ ለምን ደግሞ ውይይት የቀረበው? የዋድጋም እኮ ውይይት
ቀብራችሁ ቀርባችሁ ነበር የሆነ ሰዓት። አይ ከዛ በኋላ ምን ነው ጥሪ ቀረበ? ያልገባኝ ነገር ስማኝ እንጂ ከዛ በኋላ ምን ነው ጥሪ ቀረበ? ጥያቄ ለመቀበል ነው የቀረበልህ ይዛል። ወላሂ ነው ፕላስ ኢምራን አንድ ነገር ልንገር አንዴ። ስለዚህ ማለት ነው ቄሶቹ እኔን ፈርተውኛል፣ ግን ደግሞ ህፃን ነህ ብለህ አስባለሁ። ዋው አይገርምም? ጀማ በጣም እኮ የሚገርመው ባይ ዘ ዌይ ነገር እዚህ ጋር የምታዩ ቄስ በሙሉ እኔ ላይ